እሱ ራሱን ሊያጠፋ ሲል ሱዳናዊው ብሬን አምጣ ነው ያለው ምንድነው የዛ ሰሞን አካባቢ የነበረው ነገር ምንድነው እኛ ምን ብለን እንገለዋለን ልጃችን ለኛ ቢኖር ነው እንጂ ጥሩ እንደዚህ ታያለሽ እንዴ አንቺ ደግሞ ለማልቀስና ለማስመሰልማ ማብሏችሁ ተጠቆማችሁ ነበር ሄዳችሁ ራሱ ቤት ላይ ተንጠልጥሎ ጧት ሷናት ስንት ቤት ስገባ ተንጠልጥሎ አገኘው ነው ያለች ያ ከሱዳናዊ ሰው ብር ተበድሮ ነበር ቢዝነስ ለመጀመር አልሆነም አልተሳካም እና ብሩም ጠፋ እና መክፈል አቃተውና ህጋዊ አልነበረም ብድሩ አራጣ ነበር አራጣ ነው የተበደረው 14 ምናምን ጀመረ ጀስት በእኛ በኩል መጣበትና አልቻለም እና በቃ ስፔሻሊ በማዘር በኩል መጣና በቃ ምረጥ ነገር ያመጣውና ያን ሲሰማ በቃ አልቻለም በቃ እና ራሱን አጥፍቶ አገኘነውና ማዘር በጣም አዝናለሁ ከሞተ በኋላ ምን ዋጋ አለው መጀመሪያውንም እኮ ወጥቶ ቢሰራ ኑሮ ዛሬ ባሊላን እንነቀጥም ነበር እኛ ምን ብለን እንገለዋለን እንዴ እኛ ምን ብለን ገደል ነው ልጃችን ለኛ ቢኖር ነው እንጂ ጥሩ እንደዚህ ታያለሽ እንዴ አንቺ ደግሞ ለማልቀስና ለማስመሰልማ ማብሏችሁ ድሮንም በሷ ምክንያት ነው መጥቶ ማዘርንም አማካ አንዴን ስማኝ እኔ ልንገርክ ያለው ነገር እንደውም ካሉ በእነሱ ሰበብ ነው አራጣ ውስጥ የገባው ማለት ነው እንደዚህ መበደር አያቅም ነበር የኔ ባል ማለት ነው ሲጀምር እየኖርን ነበር በሰላም እሱም ተጎልቷል ቤት እሷም በዚህ በኩል አንጣ በዚህ በኩል ሶሻል ላይፍ አለ በዚህ በኩል መበላው አለ ምናምን ይያለች ስጨቀጭቀው እሱ ራሱን ሊያጠፋ ሲል ሱዳናዊው ብሬን አምጣ ነው ያለው ምንድነው የዛ ሰሞን አካባቢ የነበረው ነገር ምንድነው ስራ ለመጀመርማ እዚህ ያስቀመጠው ምን እነሱም የደበቁትን ብር ለልጁ ሲሰጡ ነው መጀመሪያው ምንድነው ምትይ ሰላም ጤና ይስጥልን ውድ የጎጆ ቲቪ ቤተሰቦች እንደምቆያችሁ ውድ ተመልካቾቻችን በዚህ መኪና ውስጥ እንግዲህ ከአንድ እንግዳ ጋር ነው የምገኘው ከሱዳናዊ ሰውዬው ጋር እንግዲህ ንክኪ ባይኖርም የሱዳናዊውን ባላፍት እሱን በተመለከተ ማውራ ነገር አለ ብሎ ቪዲዮም አይቶ ነበር እኔ ያለቀኩትን ቪዲዮ ሲቀጥልም በሰው እኔን አግኝቶኝ ያለውን ነገር ማውራ ነገር አለ እንግዲህ ጉዳዩ ሲሪየስ ነው ሀዘን ላይ ሆኜ ነው ሀዘን ላይ ነኝም ያለውት ብዙ ነገሮችን ከካሜራ ጀርባ ብሎኛል ውድ ተመልካቾች እዚህ ወንድማችን በመጀመሪያ ደረጃ ስምን አስተዋውቅና ያለውን ነገር ለተመልካችን ብታጋራ መኩሪያ ይባላልው እናንተን ጎጆ ቲቪ ያያዩኝ ያሳለፍኩኝ አንድ ሰው ያዛችሁትን አየውና እሱ ሰውየው ከኛ ቤተሰብ ጋር የሆነ ችግር ስላለ ጉዳይ ስላለ እንደው እሱንም እንደው ልንገርህ ብዬ ነበርና አንተን የፈለኩ በሰው ሳፈታልገና ያገኘሁትና ስላገኘሁ ደስ ብሎኛል እና ያለውንም ነገር እነግርሃለሁ እና ይገርማል በዚህ ሰውየው ምክንያት ወንድሜንም አጥቻለሁ ሀዘን ላይ ነው ያለሁትና አንድ 15 ቀን ሆኖኛል ችግር ላይ ነው ያለነውና እንደውም ወንድሜ ብር አራጣ ተበድሮ ነበርና ከዚህ ሰውየው እና በጣም አስጨነቀው በብዙ ነገር በቃ ጊዜውም ሳይደርስ ክፈል ያለ በጣም ሲያስጨናንቀው አልቻለም በብዙ ነገር በቃ እንትን አለ እኛ በቤት ውስጥ ታላቃችን እሱ ነው የሚያስተዳድረን ከእናቴ ጋር ሁለት ነን ያለነው አግብቶ እሱም አንድ ልጅ ወልዷል እና በቃ በአብዛኛው ነገር እሱ ነው የሚያስተዳድረን እኔ ደግሞ ተመርቂም ስራ የለኝም የ3 አመት ሆኖኛል የሚጦረን እሱ ነው እኔ ስራ ፈላጊ ነኝ እፈልጋለሁ በድንገት በቃ በዚህ ሰውየው ምክንያት ነው የተበደረ በቃ እንደሚበደር ነግሮናል ግን ከየት ተከፍላለህ ብለን ጠይቀነዋል ከዛ ችግር የለውም ከዚህም ብለን ከተሯርጭም ቢሆን ከፍለዋለሁ ምናምን አለን ከዛ እሺ እንደወደድክ እንደፈለክ አድርጋለሁ ተበደረ ከዛም በኋላ ግን መክፈል ያቃተው ሄደ ከዛን በቃ ራሱን ማስጨነቅ ጀመረ እና ራሱን እስከማጥፋት ደረሰ
በዚህ ቆይ ማለት የት ቤት ነው ራሱ ነው የጠፋው? የራሱ ቤት ነው የእናንተ መኖሪያ ቤት? ራሳችን መኖሪያ የራሱ ቤት ላይ ነው። ራሱ ነሳ ማለት ተጠቁማችሁ ነበር ሄዳችሁ? ራሱ ቤት ላይ ተንጠልጥሎ ጠዋት እሷ ናት ሽንት ቤት ስገባ ተንጠልጥሎ አገኘው ነው ያለች እና ባለቤቱ ናትና ሽንት ቤት አገኘው ብላ አላወረደችውም። በቃ እያለች ትሮጥ ያለ ደወለች። ከዛ እየሮጥኩ ሄድኩ እንደዛው እንደሆነ አገኘሁት። ከዛም ካቃቴ እና በቃ ይሄን ነገር በቃ ወጥቶ እንደውም በቃ መታወቅ አለበት ሰውየው መያዝም አለበት ብዬ በቃ አስቤ ነበርና ሳክቶልኝ አሁን ዛሬ አንተን ስላገኘው እላለሁ። እና ታሪኩ ብዙ ነው እና እንደዚህ ነው። አሁን ተቸግረን ነው የምንኖረው። ማዘርም ማዘን መላቀቅ አቅቷት አሁን ነው የሚያሳዝነው ማለት። ስለዚህ ማለት እንግዲህ የዚህ ሱዳናዊ መዘዝ አሁንም እንደቀጠለ ነው። እሱ እስር ቤት ሆኖ ራሱ እኔ እንጃ መኩሪያ ምንድነው ምን እንዳግዝ ነው በዋናነት የምትፈልገው? እንደው በቃ ፍትህ እፈልጋለሁ። ወንድሜ ሰው ጋር አይደርስም። ወንድሜ እንደዚህ አይነት ነገር ውስጥ የገባበት አንደኛው ምክንያት ይሄ ሰውዬው ነው። ማስፈራሪያ ዛቻ ይደርስበት ነበር። በጣም ያስፈራራዋል። በጣም ዛቻ ይደርስበታል። በደብዳቤ በስልክ በቴክስት በምን በእናቱ በምን በቃ በእኔ በቃ በቤተሰብ ከመጣ ደግሞ እሱ አይችልም እና በቃ ራሱ እንዲያጠፋበት ዋነኛው ምክንያት ራሱ ሰውዬው ነው። እና በቃ ስልኩንም ባለፈው አየሁት። ቴክስቶቹ ዛቻ ናቸው እንዳለ እና በቃ ይሄ ሰውዬው ነው ራሱ እንዲያጠፋ ምክንያቱ ይሄ ነው ብዬ ስላመንኩ እንደው ፍትህ እፈልጋለሁ። ሰውዬውንም ይዛችሁ ወደ ህግ አቅርቡል። እንደው ያው ሰውዬውማ እኮ ወደ ህግ ቀርቧል። መኩሪያ ፍትህ ምንድነው መሰለው አሁን ተይዞም ይወጣል። በጉቦ በምን መውጣት ይችላልና እሱን እንደምንም ብላችሁ ስለሱ ብላችሁ እንደውም በቃ እኔ ራሴን እየወቀስኩ ነው። ምክንያቱም እሱ ብቻውን የለፋ የጣረ በቃ አስጨንቀ ነው ይሁን እላለሁ። በቃ እኔም በቃ ሁሌ እኔን ያጽናነኛል። በቃ አይዞህ ነገ የተሻለ ነገር እኮ ታገኛለህ እያለ በቃ በየቀኑ የሆነ ነገር ያደርግልኛል። ከዛ ነው የሆነ ያወራኛል። ከዛን በቃ እንደዚህ ነበርና አሁን ብቸኛ ሆንኩኝ። እንደው በእናት እንደው ያለ ቤት ያለውን ነገር እንደው መተህ ካሜራህን ይዘመተ ከናቴ ጋር አንድ ላይ እንደው ያለንን ነገር ብትነግርህና ሼር ብናረግ ደስ ይለኛል ከቻልክ። እሺ መልካም። ነገ ከነገ ወዲያ መመጣበትን ነገር እንፍጠር። በቃ ደስ ይለኛል። ቤትናና ደውልልኝ ነው ስልክም ተቀባብለን ደውልልኝና አብረን በአግቤት ወስዳለሁ። እዛውም ያለውን ነገር አብረን እናወራለን። እንደው ያለውን ነገር ለህግ እንድታደርስልን ብቻ ነው። በቃ መልካም። ነገ ከነገ ወዲያ ቤት ካሜራዬን ይዤ መጣና ያለውን ነገር እናወራለን። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በወይዘሮ አልማዝ ቤት እንዲሁም በወንድማችን መኩሪያ ቤት ነው የምንገኘው። ውድ ተመልካቾቻችን እንግዲህ ከአንድ ቀን በፊት ከመኩሪያ ጋር ተገናኝተን ነበር። መኪና ውስጥም ዳሽቦርድ ላይ ካሜራ አስቀምጠን የነበሩትን ነገሮች ስናወራ ነበር። ለእናንተም ግልጽ ስናደርግ ነበር። የተፈጠረውን ነገር በስሱም ቢሆን ወይም ደግሞ በትንሹም ቢሆን መኩሪያ ለማስረዳት ለመንገር ሞክሯል። እንግዲህ ቤተሰቦቹን አስፈቅዶ ያለውን ነገር ነግሯቸው እዚህ ቀረጻ ልናረግኛ ተዘጋጅተናል። እዚህ ቀረጻ ማድረግ ጀምረናል። ያለውን ነገር ነግሯቸው እንግዲህ አጠገቤ እንግዲህ የሟች ባለቤት ትገኛለች። ወይዘሮ አልማዝ ደግሞ እንግዲህ የሟች እናት ናቸው። መኩሪያ ደግሞ ወንድሙ እንደሆነ የታወቀ ነው። እንግዲህ አሁንም በዛ ከባባድ ወንጀሎችን በሰራው በዛ ሴሰኛ ባለጌ ሰውዬ ሱዳናዊ በሱ ምክንያት አሁንም አንዳንድ ነገሮች እየተፈጠሩ ነው። እንግዲህ ዛሬ ያው እኔም ልክ እዚህ ቤት ቀረጻ ልጀምር ስል የሆነ ስሜት የሆነ ነገር አደረብኝ ውድ ተመልካቾች። ምክንያቱም መኩሪያ እንግዲህ የታላቅ ወንድሙን የሰለሞንን
ህልፈት እንዲሁም ደግሞ የህልፈቱን ምክንያት ነግሮኝ ስለነበር እዚህ ቤት ስገባ እኔም ከብዶኝ ነበር። ወይዘሮ አልማዝ ሁላችሁንም ስለተፈጠረው ነገር አዝናለሁ። እንግዲህ ሱዳናዊውን በቁጥጥር ስር አውለነዋል። የክስ መዝገብ ተከፍቶበታል። ቢሆንም ግን ነፍስ ስለጠፋ አዝኛለሁ። ውድ ተመልካቾች ያለውን ነገር እነሱ ቢነግሯችሁ ይሻላል። መኩሪያ እንዴት ነህ? ደህና ናችሁ ወይ? ሰላም ናችሁ ወይ? ባለፈው እንዳልኩ ነው ያው እንግዲህ ከቤተሰብ ጋር ሆነን እስቲ ይሄን ነገር ብንነግርህ ብለን ነበርና አስበን ነበር። ያንን ሐሳብ ተቀበለ ስለመጣ በጣም እናመሰግናለን። ሐዘናችንን ሰምተ አይተ ዝም እንዳላላችሁ እንደዚህ ነገሮች እንደም ከዚህ በፊትም እንደምትሰሩም አውቃለሁና ስላውቋችሁ ደስ ብሎኛል። እንደነገርኩ ነው እንግዲህ ባለፈው ወንድማችን ቤታችን ውስጥ ታላቃችን ነውና ያለውን ነገር በሙሉ ቤታችንን ብዙ ሙሉ ነገር የሚያሟላው እሱ ነበር። ያው እንደነገርኩ ባለፈው እኔ ከተመረኩ 3 አመት ምናምን ሆኖኛል። ስራም የለም ቤት ነው ያለውትና ከማዘር ጋር ስራም የለኝም። የሚያስተዳድረን የምንተዳደረው በሱ ነበር እና እሱም ያው ከሱዳናዊ ሰው ብር ተበድሮ ነበር ቢዝነስ ለመጀመር ያህል እና አልሆነም፣ አልተሳካም እና ብሩም ጠፋ እና መክፈል አቃተውና ህጋዊ አልነበረም ብድሩ። አራጣ ነበር። አራጣ ነው የተበደረው። ጀስት ከፍላለሁ በሚል ያኛውም ሰጣው። ያው አራጣ ብድር ያው ብዙ ጊዜ ህጋዊ ስላይደለ አራጣ ብዙ ጊዜ ሰውየው ያበድሯል። እንግዲህ ካለምንም ማስያዣ እንደዚህ 300,000 ብር አበድራለሁ 400,000 አርገኝ ተሰጣው 400,000 አርገ ተሰጠኛለህ ይላል። 400,000 ካልመለስ እንግዲህ የሚደርስብህን ታውቃለህ። ከማስፈራሪያና ከዛቻ ጋር ነው። ሲቀጥልልኝ ወንድማችን እና በቃ ያንን ብር ወሰደና ያው እሱ መጀመሪያ ሐሳቡም ነግሮኝ ነበር እና ቢዝነስ ለመጀመር አቅዶ ነውና ብሩንም የተቀበለው። ከዛም በቃ የሆነች ነገር ጀመረ፣ አልተሳካም። ከስር ለመክፈል ያቃተው ሲሄድ ከዛም በኋላ ሰውየውም ያስጨነቀው መጣ። ያለውም ጊዜ ደግሞ ሳይደርስ ማስፈራራት ምናምን ጀመረ። ጀስት በእኛ በኩል መጣበትና አልቻለም እና በቃ ስፔሻሊ በማዘር በኩል መጣና በቃ ምረጥ ነገር ያመጣውና ያን ሲሰማ በቃ አልቻለም በቃ እና ራሱን አጥፍቶ አገኘነውና በጣም ነው ያዘነው የተሰማንና በቃ አልቻልንም። ለመሰለ ያለን እሱ ብቻ ስለሆነ የሚረዳን እሱ ነው፣ የሚያግዘን እሱ ነበር እና አሁን ይገርማል። እኔም ምንም ነገር የለኝም። ምንተዳደረው በሱ ነው እና ማዘር በጣም አዝናለሁ። እንደው እኮ በቃ አንድም ነገር እንኳን ሳናረግለት አንድም ነገር ልጄ ማንን ልጥራ ልጄ ይቅርታ በጣም አዝናለሁ ስለተፈጠረው ነገር። የኔ ከርታታ
ማዘር እባክህ መኩሪያ ያረጋጋችሁ ማሚ አሁን እኮ አልፏል እኮ አሁን እኮ እንደ አዲስ ለምን ታለቅሻለሽ? ቆይ አሁን ተረጋጊና ማለ አሁን እሱም ያግዘናል የተፈጠረውን ነገር እናስረዳውና ወደ መንግስት እጅ ድረስና በቃ ይወሰነውን እንቀበል አይሻልም? ማሚ ፍርዱን ከሱ እንቀበል። አስረክበናል እኮ በቃ ምንም እኛ አንፈጥር። እንግዲህ እንደዛ ሆኖ ነው እና አሁን ያለነው በቃ ጥልቅ ሐዘን ውስጥ ነው። እንደምታየው ነው መረጋጋት ያቃታቸው ነው። ሌሊት ተነስታ ታለቅሳለች እና በቃ ከባድ ሁኔታ ውስጥ ነው ያለነው እንደነገርኩ ነውና እኔም ተፍተፍላለሁ በቃ ምንም ነገር የለም። በቃ አሁን ደግሞ ሐዘን ላይ ነን ጭራሽ ይራሱ በቃ ስራ ካጣው ያው 3 አመት ምናምን ሆኖኛል መሮኛል። ብዙ ጊዜ እንደውም እኔ ነኝ ራሴን ማጥፋት እንደው የሚገባኝ ብዬ ራሴ ብዙ ጊዜ እንትን ላለውና ሐሳብ ነበረኝና ቀደመኝ እንደውም እሱና እንደው ማዘርናት ብዙ ጊዜ የምትንከባከበኝ በቃ ቤት ከሷ ጋር ነው ሙሉ ብዙ ጊዜ እና ሳግዛት ምናምን ይሰማኛል በቃና ተወኝ እና በቃ ቀድሞኛል እሱ ብቻዬን ጥሉኝ አላቅም ምን እንደማረጋቸው አላቅም። ምን አድርጌ ነው ማስተዳድራት አላቅም። ሰውየው ካገኘን ደግሞ አይለቀን ቀሄን ያለው መኩሪያ ይገባኛል። አሁንም ቢሆን እኔም እዚህ መጣሁት የናንተን ለቅሶ የናንተን እንባ ዝም ብዬ ለማዳመጥ ብቻ አይደለም ማለት ቢያንስ ወደ መፍትሄ ወደ ቀጣይ ነገር መሄድ አለብን ብዬ አስባለሁና እንደዛ ቀጣይ ስቴፑንም አስቤ ነው የመጣሁት እንጂ እንደዛ ባይሆን እኔ መጥቼ አይዟችሁ ብል ያን ያህል መፈጥረው ነገር የለም። እንዳልኩ ገና መጀመሪያም ተጋግዘን እንግዲህ ሰለሞን አንዴ አልፏል። ያው በጣም ያሳዝናል። እኔ አንድ ሰው እንግዲህ ታሞም በድንገትም ሊሞት ይችላልና የሰለሞን ነገር እንዴ ሰው ራሱን ሲያጠፋ ይሁን የሚፈጥርባችሁ ነገር አለ። ይሄንን ስሜት እናንተም ታውቁታላችሁ በእርግጠኝነት። እኔ ራሱ እየከበደኝ ነው ውድ ተመልካቾች። በጣም ነው ያዘንኩት። በጣም ከልቤ ነው ያዘንኩት። በቃ አንድ ሰው ራሱን አጠፋ ማለት እንዴት ቢከብደው ነው እንዴት ራሱ ላይ እንግዲህ ያውም ቀጭንየዋ ሻወር ሽንት ቤት ውስጥ ካልሲ ማስጫ የሆነችው ቀጭንዬ ልብስ እንኳን የማታሰጣ ገመድ እኮ ነች። በጣም ቀጭንዬ በዛ ነው ራሱን ያጠፋው። እህታችን እዚህ ካንቺ አንደበትም ያለውን ነገር ብንሰማ ያው እንግዲህ እኔ ባለቤት የሚኖረው ለቤተሰቦቹ ነው። የሚጦረውም ወንድም አለው የ27 አመት ልጅ እናቱን ይጦራል። ልጅ አለው። ከዛ በቃ ኑሮም እየከበደው ሲሄድ ነው ይሄንን ነገር የወሰነው። ሲጀምር ለመበደር ይሄው ለነሱ እንደኖረ ለነሱ ሞተ። እኔን በማለዝ አይገባም ነበር እኮ ታው እንዳልኩት ያው ተንጠልጥሎ ቀረ።
ማንን በልስምሽን ቅድስት ያው ቅድስት ከባለቤትሽ ጋር ስላለው ነገር አንዳንድ ነገሮችን ብትነግሪ ስሜ ቅድስት ይባላል ያው ከሱ ጋር በአጋጣሚ ነበር የተተዋወቅነው 4 አመታችን ነው የ3 አመት ልጅ አለን እና በጣም ጠንካራ ነው ለቤተሰቦቹ በጣም ነዋሪ ነው እኔ ላይ ምንም ያጎልብኝ ነገር የለም ልጁን በጣም ነው የሚወደው እና ለኛ ኑሮልናል ግን በቃ ያው ህይወት መስመር ላይ ስገባ ደግሞ ቤተሰብ መተው አለብህ ምናምን ግን እሱ ሁሉንም ነገር ወደ ቤተሰቦቹ ነው የሚያደለው እና በቃ ታው ምናምን እለዋለሁ ያው ወንድሜም ስራ የለው ምናምን ይላል ያው እናትየውም እንዲሰራ ፈልግ መሰለኝ እና ለወንዱም ያስባል እናቱ አለች እናቱን የሚጦረው እሱ ነው የውለቤት ኑሮ ሆኖበት በጣም ከብዶታል እና በቃ በመሃል ይሄንን ሐሳብ አመጣ ተስማሙ እነሱ ይሄን ሁሉ ሐሳብ ሲስማሙን ያልነበርኩም ከተስማሙ በኋላ ነው ተስማምተዋል ምናምን ምክንያቱም እነሱ የሚጎልባቸው ነገር ስላለ እሱን እዚህ ውስጥ የሚከቱታል መሰላቸው መሰለኝ ያው ከሰማው በኋላ ባልስማማበትም እሺ አልኩት በቃ በጣም እየተጨነቀ ነበር ምናምን ብዙ መልክቶች ሲደርሱት ምናምን በጣም እየፈራ ነበር እየተጨነቀ ነበር ይሄ ነገር ወዴት ነው ምናምን ብዬ እናቱን መጥቼ ሳማክራት አረ ልጄ ዝም ብሎ ነው አይጨነቅም ብላለችኝ ከዛ በቃ እኔም እሺ አልኩኝ ይሄው ባልታወቀ ነገር ድንገት ራሱን ሲጣርጎ ገደል እኔ አሁን ለልጁ ራሱ ምን ብዬ እንደማወራለት እኮ ነገር አይገባኝ እንግዲህ ነገር ከተፈጠረ በስተክል 15 እና 16 ቀን ነው አይደል የሆነው ነው እንደዛ ነው የሆነው ቅድስት ወደ አንቺ መለሳለሁ ወይዘሮ አልማስ እግዚአብሔር ነፍሱን በአጸደ ገነት ያኑራት ልጆት ስለ ልጆት እንደሰማሁት ከሆነ እንግዲህ ለእናንተ የኖረ ትልቅ ሰው እንደው እስቲ እንባውትን ዋጥ ለማድረግ ይሞክሩና አንዳንድ ነገር ብናወራ ወይዘሮ አልማዝ ነው ከመጡ ሰዓት ጀምሮ ገና ካሜራም ሳላበራ ቀረጻም ሳልጀምር ሲያለቅሱ ነበርና በማል ይረጋጋሉ መልሰው ደግሞ ማልቀስ ይጀምራሉና እንደው እስቲ 1-2-3 ደቂቃ ብናወራ እሺ ልጄ ደግነው በድንገት ተጠለፈብኝ ደግ ነበር ልጄ ጓዳዬ ልጄ አሰቢ ልጄ ጓዳዬ እናቴ ምን ለምታ እንደ ሴት ሁሉም ቆጣጥሮ ነው የሚመጣው ልጄን ያስቸገርኩት በኔ ነው ሁሉ ስቃይ ገባ ለኔ ነው ሁሉ ስቃይ ገባ ልጄ አደራው ለማን ነው አንድ ልጄ እንጠላ ልጄ እንኳን አቅም የለኝም ልጄ ታገኛለህ ልጄ ታገኛለህ ልጄ ታገባባልልኝ ልጄ ማዘር ቀረጻውን እናቋርጠው እንዴ ልጄ እንጀት ያልችላል እኮ እናርግልን ውድ ተመልካቾቻችን ከአፍታ ቆይታዎች በኋላ ተመልሰናል
ወይዘሮ አልማዝ አሁን የተረጋጉ ይመስላሉ ካሜራም ለማቋረጥ ቀረጻውን ለማቋረጥ ተገደን ነበር በጣም ነው ከብድ የሚለው እኔ ከብዶኛል ሰሞኑን ራሱ ትልልቅ ጉዳዮችን ይዘን እነዚህ የወንጀል ኬዞች መሯሯጥ ህይወትን አደጋ ላይ የሚከቱ ነገሮችን ስራዎችን እየሰራ ራሱ እንደዚህ አልደከመኝም አሁን ሐዘኑን መንፈሱ እኔም ውስጤ ተረባብሷል ቢያንስ መኩሪያ ወይዘሮ አልማዝም ቅድስትም እባካችሁን እዚህ መጣ ነው ለአንድ ዓላማ ነው እንግዲህ ስለዚህ ሰውዬም ለማወቅ ነው እናንተም ደግሞ በቀጣይ የምትረዱበትን ነገር ለማመቻቸት ነውና ቢያንስ የመጣንበትን ነገር ብናሳካ መኩሪያ አዎ በቃ ምንድነው አሁንኛው ሆኗል ከዚህ በኋላ ላለው ህይወቴ እንግዲህ ያገኘሁትን ሰርቼም ቢሆን እንጨት ፈልጬም ቢሆን በቃ ቤተሰቦቼን እናቴን ግን ይሄን ሰውዬ በቃ ከሞተ በኋላ ምን ዋጋለው መጀመሪያውንም እኮ ወጥቶ ቢሰራ ኖሮ ዛሬ ባሊላን እንነቀጥም ነበር በህይወት ይኖርልኝ ነበር አልገባኝም ምን አገረኝ እስቲ ታውኝ ምንድነው እስቲ ተወኝ ምክንያቱም ስራ ብዬኔ ራሴ እንዳት ለመክረው ብዙ ጊዜ ሞክሬያለሁ አዎ ሊሰራ ምንም ፍቃደኛ አይደለም በዚህ በኩል እናትየው አለች አትስራ ትለዋለች እሱን ያስተዳድራል ማለት ነው ይሄው በሱ ምክንያት ነው እንዲሆነው ባለቤቴ ሲጀምር ከሞተ በኋላ ምን ዋጋለው ብለክ ነው መጀመሪያውንም እኮ ወንድ ልጅ ነው ወጣ ብለ መስራት አለብ እንግዲህ ከዚህ በኋላ እኔ ሴቷ አላስተዳድርክ አንቺ ምንድነው ግን እንዴ ወንድሜ እኮ ነው የሞተው ምንድነው እንደዚህ የሚያስበልሽ ለገንዘብ ነው እንደምትኖሪ እንዴት አልኖር አረ በእናትሽ ዝም በይ በእናትሽ ገንደላችሁት ባለቤቴን እናንተ ናችሁ ደግሞ ታወራለህ እንዴ ዝም በይ በእናትሽ ቆይ አይ የባልሽ ቤተሰቦች ናቸው እነሱም የኔ ወንድም እኮ ነው ስጋዬ እኮ ነው የልጅ አባት እኮ ነው ከእናንተ መርጦ እኔን መጥቶ ነበር እኔ አስተዳድረዋለሁ እኔ አኖረዋለሁ የወንድም ጣሪ ሆነ እኛ ምን ብለን እንገለዋለን እንዴ እኛ ምን ብለን ገደል ነው ልጃችን ለኛ ቢኖር ነው እንጂ ጥሩ እንደዚህ ታያለሽ እንዴ አንቺ ደግሞ ለማልቀስና ለማስመሰልማ ማብሏችሁ እባካችሁ እንዴ ለቅሶ ቤት ነን አንቺ ጤነኛ ነሽ ጤነኛ ማለሽ ያ ልጁን ሜዳ ላይ ጥሎ ሄደ እንግዲህ እንደሱ አንቺ ጤነኝነትሽማ ይሄማ ይረጋገጥ ደግሞ ለማፈራችሁ ምን ነታውት በእናታችሁ አንቺ ዝም በይ በእናትሽ እንዴ እንደውም ልክሽን እንገርሽ አንቺን ካገባ በኋላ ነው ወንድሜ ጭንቀት ውስጥ የገባው አንቺን ካገኘ በኋላ እንደውም ማለት ነው ልንገርሽ አይደለም እኛ ተበደራላንም እንኳን ለኔ ለእናንተ ተርፎላችኋል ዝም በይ አንቺን ካገኘ በኋላ ነው እንደውም ማለት ነው እንዴ አንቺ ሙርት ይያለሽ አንቺ ነሽ እንደው እንዴ ትቀልጃለሽ እንዴ አንቺ ነሽ ስትነዘንዘው እሱ እኛን በጣም ስለሚንከባከበን በቃ አብዛኛውን ህይወት ለኛ ነው የሚኖረው በቃ አሁን አልኩሽ አንቺ በእናትሽ ዝም በይ እንዴ በሱ ለተንጠልጥለሽ አይደል እንዴ አላቅሽም እንዴ አላቅሽም ለእናንተ ተርፍ ያለው እድሜ ለቤተሰቦቼ ዝም በል ደሞ ታወራለህ በዚህ ንሜክ ቤት ተጎልተክ የተበደረው አንድ ላንቺ ነው የተበደረው ለሷ ነው እናቴ እየጨቀጨቀች ነው ልበደር ንግድ ጀምራለሁ ብላ ጓደኞቿ እየነገዱ ነው እንዳትነግሪያት ደሞ እንዳትጠይቂያት ቤት መጣ ሲለኝ ነው አንደኛ ላንቺ አይደል እንዴ ልጄ ለመስዋዕትነት ተከፈለው ደሞ በእኛት ያለሽ ብዙ ጊዜ እኛ ጋር ቤት መጥቶ ምናምን ስለሚያወራ ከኛ ጋር ስለሚሆን እንደማመጥ እስቲ እናደረችን ሴትዮ አስወጡልኝ እንደማመጥ አንዴ እንደማመጥ ሐዘንቤነን እንደማመጥ አስወጡልኝ በእናትህ ሐሳባችሁን ተራ በተራ ማዘር እርሶም ዝም ይበሉ አንዴ ሐሳባችሁን ተራ በተራ ላዳምጣችሁ ቀጥል አንተ እንደውም እሷ ናት ወንድማችን በጣም ለኛ ቅርብ ነው ለምን በቃ ታላቂ ነው እያንዳንዱ ነገር ኃላፊነት ወስዶ የሚሰራ ሰው ስለዚህ እያንዳንዱ ለኛ ነው ይኖረው እና በመሃል እሷ መጣች እዛ ላገባት ነው አለ በቃ ብለን ድል ላርገን አጋባን ከዛም በኋላ ግን እሷ ጋር ማለኛ ጋር ማለ ምንም አልጎደለባትም ብድሩንም በሷ ምክንያት ነው መጥቶ ማዘረንም አማራ እኔ ልንገርክ ያለውን ነገር እንደውም ካሉ በእነሱ ሰበብ ነው አራጣ ውስጥ የገባው ማለት ነው እንደዚህ መበደር አያቅም ነበር የኔ ባል ማለት ነው ሲጀምር እየኖር ነበር በሰላም እሱም ተጎልቷል ቤት
እሷም በዚህ በኩል አንጣ በዚህ በኩል አንጣ በዚህ በኩል ሶሻል ላይፍ አለ በዚህ በኩል መበላው አለ ምናምን እያለች ስጨቀጭቀው ከዛ ለሱም ስራ ማስኬጃ ምናምን ብላ ስጨቀጭቀው ስራ ጀምራለሁ ብሎ የተበደረው ለሱ ነው ከዛም ግን ያ ብር ሲመጣ ተሰጣው እንደሰው ተሰጣው ከዛ ከጓደኞቹ ጋር እሽኮለሌ ሲል ከክለብ ሲዞር ብሩን ዶጋመት አድርጎ መጣ ከዛ አሁን ደግሞ ጭንቀቱ ላይ ያለ አረስቲ ሊያስቀምጠው ይችላል ስራው አልተጀመረም ጠይቅ ስለው ያለውንና የመለሰለትን መልስ እስቲ ጠይቀው እንጂ በእነሱ ምክንያት ይሄ ሁሉ ጦስ ይመጣ አንድ ነገር ማወቅ ፈልጋለሁ እሱ ራሱን ሊያጠፋ ሲል ሱዳናዊው ብሬን አምጣና ያለው ምንድነው የዛ ሰሞን አካባቢ የነበረው ነገር ምንድነው ብሩ እንትን አለ እንዲ ከወር በኋላ ከሁለት ወር በኋላ ምናምን የሚል ውል አለና ከውሉ በኋላ አራጣ በዳሪዎች ደግሞ ውል አላቸው እንዴ አው በውል ነበረ ተፈራርመው ማለት የተበደረው ከዛ ያንን ብር በዛ ወር መመለስ አቃተው አልቻለም ከየት ይምጣ ብሩ እሱ ብቻ ነው እንግዲህ ሚፍጨረጨረው የተበደረለትም ልጅ እንኳን ስራውን ሊሰራ ብሩን የባሰ ዶጋ መዳረገው እናትየው ደግሞ የምታስበው ከሱ ይልቅ ለዚህኛው ልጇ ነው ከሞት የተረፈ ልጅ ነው ለሱ ካላደረክ ምናም ሲል ይሄ ሰውዬ ምን ይሁን እኛንም ማኖር አቃተው ከበደው ከዛ ያኛውም ወሩም እየተደረሰበት ሲመጣ ቀደም ብሎ ከተፈራረሙበት ቀደም ብሎ በዚህ ሰዓት ብሩን ፈልጋለሁ ብሎ እንትናለው አጣደፈው ከዛ ያ ደግሞ እንኳን ብሩ ደግሞ እጃችን ላይ የለም ኬት እናምጣ ከዛ በቃ ቴክስት ዛቻ ምናምን እና ቤተሰብህን እንደዚህ ነው ማጠፋል ምናምን አንድ ልጅ አለ ልጁ ምናምን ማስፈራራት ጀመሩ እና በቃ አንድ ሳምንት ምናምን አሁን ከመሞቱ አንድ ሳምንት ሲቀረው በቃ ያለው ጭንቀት በቃ ፊቱ ላይ ይነበብባል ማለት እነሱ ግን ይሄን እንኳን ሊረዱት አልቻሉም በዛ ሰዓት እየተጨነቀ ያዩት በዚህ በኩል የለም ይሉታል ማለት ነው እንደው ሊያርፍ ራሱን ትሪት ሊያረግ እስቲ እናቴን ላማክራት ብሎ ሲመጣ ምሰጠው መልስ እንደዚህ የለም እንደዚህ አለ ነው የምትለው እሱ ቤት ተጎልቶ የወንድሙን ፊት እናንተን ሊረዳው እንኳን አልቻለም ነበር አሁን ግን የሁሉንም ነገር በኔ ይዘፈዝፉብኛል የራሳቸውን ጥፋት ቁጭ አድርገው ማለት ነው ያውን ተገላገሉት እንዴት ነበር ማለት ራሱን ሊያጠፋ ሲል የነበረው ሞመንት በደንብ ትነግሪ የዛ ሰሞን ይመስለኛል የመጨረሻው ጭንቀት የዛ ሰሞን ይመስለኛል አዎ ከመሞቱ አንድ ሳምንት ቀደም ብሎ በቃ ያለው ጭንቀት ምግብ አይበላም ምናምን ያለቅሳል ይጨነቃል ይወጣል ይገባል በቃ የሚሆነውን ነገር ሁሉ አጥቶ ነበር እና በቃ እንዴት እኔ ደግሞ የለኝ አልሰጠው አላረጋጋው ከዛ በቃ ያለው ውሳኔ ይሄ ስለነበረ ነው መሰለኝ እንደ ተንከራተተ ሄዶ ቀር እሺ ዋክሽን ታናበይ ወይዘሮ ዋልማት ሳያለቅሱ እንዲነግሩ የሚፈልገው ነገር አለ ከልጆት ከሰለሞን ጋር የነበሩት ነገር እንደነው እስኪ አንዳንድ ነገር ቢነግሩ አረ ልጄ ደግ ነው ልጄ ብር በደራለው አራጣ ላይ ለምን ስለው አላስቀምጣለችኝ መውጫ መግቢያ ጣው ጓደኞቼ እየነገዱ ነው እኔ ቤት ተጎልቼ ምን አረጋለሁ አለችኝ እናቴ እንዴት ይሻላል ሲለ ልጄ ከየት አመጣ ተከፍላለ ስለው ወደዚህ ምሮጭም ቢሆን ከፍላለሁ ከሱዳናይ እንደዚህ የሚያበድራለ ልበደር አራጣ ላይ ተውየው ነበር አልሰማኝም እንጂ ቻው ልጄ ችግር የለም ተው እንደዚህ እንኖራለን እግዚአብሔር እንዳለ ብሎም ቢያለኝ እሷም መውጫ መግቢያ ሳጣች ነግዳለሁ ተደራጅቼ ነግዳለሁ አለችኝ ባለ ተበደረ ከዛ በኋላ በቃ ሰውየው ደግሞ ነጋምጣ ዛሬ አምጣ እየደወለ ቤተሰቦችን ጨርስልሃለሁ አንድ ልጄን ምነሳለሁ ሲለው ነው መሰለኝ ሁሉ አሁንም ሰማው ከካለፈ በኋላ ልጄን ልትተካለ ባለቤቴንም እንዳትጠይቃት መግቢያ መውጫ እሷ እንዳትሰጠኝ ደግሞ እናቴ ብዙ ችግር አለ ቤት ውስጥ ቀስ ብሎ ነው የሚናገረው ድፍን ነው ትንሽ በቃ ያረግና ድፍን ሙሉ ለሙሉ ንግግሩን እንኳን አይጨርስም ልጄ አላበኩልህም እኮ ችግር
አሁን መፍትሄው መኩሪያም ያው ስራ መጀመር አለብህ ቅድስት አንቺን ብትሆኚ ስራ መጀመር አለብሽ ስራ ለመጀመርማ እዚህ ያስቀመጠው ምን እነሱም የደበቁትን ብር ለልጁ ሲሰጡ ነው መጀመሪያው ምንድነው የምትይኝ መኩሪያ አረፍ ኧረ በእናትህ ሴትዮ አጥፋልኝ በእናትህ ማሳየት ያለብህ ወጥተህ ስትሰራ ነው በዚህ ልሚክ ደግሞ የልጅ ጡረተኛ ሆነህም ታወራለህ አንተም ሆኖ ቁጭ ነበር ሰርግና ያለሽ እንደዚህ የማይሆን ነገር አትናገሪ የማይሆን ነገር እስከ ዛሬ 15 ቀን ቁጭ ብለሽ ይሄን ነገር አዞን ባሽን እዛው ታዩ አንቺ ያልታወቀብሽ ባህሪ ያለብሽ ካሜራ አይተሽ ነው አይደል ካሜራማን አይተሽ ጋዜጠኛ አይተሽ ነው አይደል እንደዚህ ምቲ እስከ ዛሬ እንደዚህ ነበር 15ቱን ቀን ሀዘኔ ነበራችሁ አራቃጥራ በቃ አቃጥራ የደፋችሁ ሀዘኔን ዋጣርጌ የደፋችሁ እሷ አምጣ እያለችው ለልጁ ነው አንተ እንኳን አለ አይደለም ወይ በዚህ ሜኬልሽ ጡረተኛ መሆን ራስኮ ማሰብ አይ በቃ ይኸውልሽ በቃ ዝም በል ልንገርሽ አንቺ ብትሞሽ ወንድም ልጅሽን አሳድጓል ልንገርሽ ኧረ እኔ አሳድጓል ምንም ሳይጎል ምን እንደደፋክ ልጅ ልደፋ አረባክ እስቲ ራስን ቻል ነይ ውጭ አንቺ መውጣት አለብሽ ነው መውጣት አለብሽ ውጭ ኧረ አይዞሽ እኔ በቀላታለሁ ኧረ አይዞሽ ምንነት ሆናት የሆነ ጥያቄ ምልክት ግን ተፈጥሮብኛል እኔ በዚህ ቤተሰብ መሃል የተደበቀ ነገር አለ በተለይ ሚስት የምትናገረው ነገር ወይ እሷ ያረጋችሁ ነገር አለ ወይ እናንተ ያረጋችሁት ነገር አለ በጣም ጥያቄ ምልክት የጫረችብኝ ነገር ነው የተናገረች ወይን እሷ ጋር ስህተት አለ ወይ እናንተ ጋር ስህተት አለ አቃጥራ ልጄን ገለ እናቴ እንዳትጠይቂያት እናቴ ሞጫ መግቢያት አለውኝ ብሎ ልጄ እኮ ስንት ሚስጥር ነበረው ሊነግረኝ ብሎ እኮ ድብቅ አረገው ብቅ እያረገ ምንድነው ልጄ ስለ ብር ተበደር ነግዳለሁ ጓደኞቼ ነገዱትን ተደራጅቼ እሰራለሁ እያለች ሞጫ መግቢያ ሰጣችኝ ለሷ ስለምበደር በቃ ማዘር እሺ አንዴ ማዘር እባክዎትን መኩሪያ እቺ ልጅ ማውራት አለብኝ የሆነ ነገር እንዳለ ገልጸ ነው ምንም ነገር የለም እንደነገርኩ ነው ቶ አይ እኔ በማጣራበት መንገድ አጣራለሁ እንደው ማጣራልኝ እኔ ነው ማላቀው ነገር ካለ አላቅም እንግዲህ